እንግሊዝና አርጀንቲና ሁለቱ ክለቦች ወደ ግማሽ ፍጻሜ መቀላቀላቸውን አረጋግጠዋል። እንግሊዝ ከኖርዌይ ጋር ያደረገችው ጨዋታ በእድለኝነት ነው ማለት ይቻላል። ቶማስ ቶልም እንደዚሁም እድለኛ ነው ሲሉ ገልጸዋል። ጨዋታው ከተጠናቀቀ በኋላ 2-1 በሆነ ጠባብ ውጤት አሸንፋለች እንግሊዝ። እንደዚሁም ደግሞ አርጀንቲናም በእድለኝነት ነው ማለት ይቻላል። የአርጀንቲናም ጨዋታ እንደዚሁ በጭማሪ ሰዓት ደቂቃ ነው ሁለት ጎሎቹ የተቆጠሩት፣ አቻ ተለያይተው ነበር። ሊዮኔል ሜሲም በዚህ ጨዋታ ላይ ጎል አላስቆጠርም። ነገር ግን አርጀንቲና እድለኛ ናት። የስዊዘርላንድ አንድ ተጫዋች በቀይ ወጥቶባቸው በመጨረሻም 3-2 ተሸንፈዋል። ጨዋታው እንዴት አገኛችሁት? መልካም ቆይታ። የቀድሞው የስፔን ጠቅላይ ሚኒስትር ራጂያ በሰጡት አስተያየት ምክንያት በርካታ ትችት እያስተናገዱ የሚገኙ የቀድሞ ጠቅላይ ሚኒስትር የስፔን የግማሽ ፍጻሜ ተፋላሚ ፈረንሳይ ላይ የዘረኝነት ጥቃት አድርሰዋል የተባለው ፈረንሳይ አንድም ፈረንሳዊ ባይኖራትም ጥሩ ስብስብ ነው ማለታቸው ብዙዎችን አስቆጥቷል የተባለው ይህ በእንዲህ እንዳለ የቀድሞው መሪው ስፔን ቤልጅየምን ስታሸንፍ ሁለት ደስታ ተሰምቶኛል ብለዋል። አንዱ ደስታ ስፔናውያን ስለሆንኩ ያገኘሁት ነው። ሁለተኛው ግን የቤልጅየም ተጫዋቾች ቀይ ሰይጣኖች ስለሚባሉ ሰይጣንን ስለማልወድ ስለተሸነፉ ተደስቻለሁ ሲሉ ተደምጠዋል። የእንግሊዝ ጨዋታ ለኔ ልዩ ነው ሲል ሊዮኔል ሜሲ ይፋ አድርጓል። አርጀንቲና ኮከብ ሊዮኔል ሜሲ በዓለም ዋንጫ ግማሽ ፍጻሜ እንግሊዝን ለመጀመሪያ ጊዜ ይገጥማሉ። ስለ እንግሊዝ ጨዋታ የተጠየቀው ሊዮኔል ሜሲ ከትልቅ ቡድን ጋር የሚደረግ ጨዋታ ሁልጊዜም የተለየ ነው ብለዋል። ከዚህ በፊትም እንግሊዝ ጋር ተጫውቼ አላውቅም ያለው ሜሲ ስለዚህ ጨዋታው ለእኔ ልዩ ይሆናል ሲል ተደምጧል። ነገር ግን ግማሽ ፍጻሜ ጨዋታ ነው፣ በደንብ መዘጋጀት አለብን ሲል እንደዚሁ ለቡድኑ ስብስብ ስብም ይፋ አድርጓል የተባለው። እናንተ ግምታችሁን አስቀምጡ። ማን የሚያሸንፍ ይመስላችኋል? በቀጣይነት ሜሲ የዓለም ዋንጫን እንዲያሸንፍ ያለንን ሁሉ እናደርጋለን ሲል ጁሊያን አልቫሬዝ ነው ይፋ ያደረገው። በምሽት በነበረው ጨዋታ ኮከብ ሆኖ መመረጡ ይታወቃል እና ሜሲ ዋንጫው እንዲያሸንፍ ያለንን ሁሉ እንሰጣለን ሲል ጁሊያን አልቫሬዝ ገልጿል። አልቫሬዝ አክሎም ጎሉን ሳስቆጠር ያደረግኩትን የመጀመሪያ ነው፣ ነገር ግን ሜሲ ማቀፍ ነበር ሲል ነው የተነገረው። ጎል እንዳስቆጠረ ሜሲን ነው ያቀፈው እና የአርጀንቲና ብሔራዊ ቡድን አባላት ምን ያክል አርጀንቲና ዋንጫ እንድታገኝ እንደዚሁም ሊዮኔል ሜሲ ዋንጫ እንዲያገኝ ምን ያክል ትኩረት አድርገው እንደሚጫወቱ ማሳያ ነው ተብሎለታል። የደቡብ አፍሪካ ተጫዋች ህይወቱ ማለፉ ተነግሯል። በደቡብ አፍሪካ ብሔራዊ ቡድን እንደዚሁም ደግሞ በክለቦች ተጫዋች የሆነው ጆይደን አድማስ ህይወቱ ማለፉ ታውቋል። የ25 ዓመቱ አማካይ ጆይደን አድማስ ከዚህ ዓለም በሞት መለየቱ የተነገረው ራሱን ያጠፋው። በነገራችን ላይ ተጫዋቹ ዛሬ ጠዋት ራሱን አጥፍቷል የተባለው ከሳምንታት በፊት የአያቱ ህይወታቸው ማለፉ ይታወቃል። እሱም በዓለም ዋንጫ እንደዚሁም እንግዲህ ተጫውቶ ነበር። ያው ሀገሩ የተሻለ ወደ ጥሎ ማለፍ ባትቀላቀልም ማለት ነው። ነገር ግን በተለያዩ ምክንያቶች ባይታወቅም ያው አንዳንዶቹ በጭንቀት ነው እያሉ ነው የሚገኙት። ነገር ግን ራሱን ማጥፋቱ ተዘግቧል።